የምቹ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የዕለት ዘገባችን ተጀምሯል። በቅድሚያ ማብሬት ነጥቦችን እነሆ። በትግራይ ክልል ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች እንደሚገኙ ተነግሯል። የምትሰሙት ይሆናል። ተጨማሪ 53 ኢትዮጵያውያን ከማይናማር ወደ ሀገራቸው መመለሳቸው ተሰምቷል። ሌላኛው መረጃችን ነው። አንጋፋው የኪነ ጥበብ ሰው አርቲስት መርዓዊ ስጦት ከዚህ ዓለም በሞት ተለይተዋል። ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችን ያደምጣሉ። አብሮነታችሁ አይለይም። በትግራይ ክልል ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች እንደሚገኙ ተነገረ። በትግራይ ክልል ከፕሪቶሪያው ስምምነት በኋላ ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች ዛሬም በካምፕ ተቀምጠው እንደሚገኙ ተነግሯል። በፕሪቶሪያው ስምምነት መሰረት በአንድ ወር ውስጥ ሁሉም ታጣቂ ትጥቁን አስረክቦ ወደ ማህበረሰቡ መቀላቀል ቢኖርበትም እስካሁን 25 በመቶውን ብቻ ማድረግ እንደተቻለ ነው የተነሳው። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ለዓለም አቀፍ ዲፕሎማት በእንግሊዝኛ በሰጡት ሀሳብ ላይ ግዙፍ ታጣቂ ኃይል በካምፕ ውስጥ እንደሚገኝ አንስተው ትጥቅ ለማስፈታት በሚሰራው ስራ ላይ በዶክተር ደብረጽዮን የሚመራው የህወሓት አንጃ እክል ሆኖብኛልም ነው ያለው። ፕሬዝዳንቱ አክለውም ከመድፍና ከታንክ ውጭ ያለውን ሁሉንም ነፍስ ወከፍ እና የቡድን መሳሪያ እንደያዙን ተናግረዋል። ብሔራዊ ተሃድሶ ኮሚሽን በመልሶ ማቋቋም ወይም ደግሞ ዲዲአር በሺዎች የሚቆጠሩ ታጣቂዎችን ወደ ህብረተሰቡ ቀላቅያለሁ ማለቱም ይታወሳል። ተጨማሪ 53 ኢትዮጵያውያን ከማይናማር ወደ ሀገራቸው ተመልሰዋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ተጨማሪ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸውም ሊመለሱ ችለዋል። በዚህም በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር ትላንት 23 ዜጎችን እንዲሁም ዛሬ 30 ዜጎችን በአጠቃላይ በካምፑ የነበሩትን 53 ዜጎች እንዲመለሱ መደረጉን ከሚኒስቴሩ ያገኘነው መረጃ ያመለክታል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላው ከ130 ዜጎችን መመለስ መቻሉም ነው የተገለጸው። አንጋፋው የኪነ ጥበብ ሰው አርቲስት መርዓዊ ስጦት ከዚህ ዓለም በሞት ተለዩ። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ የሆኑት አንጋፋው የኪነ ጥበብ ሰው አርቲስት መርዓዊ ስጦት ከዚህ ዓለም በሞት ተለይተዋል። ክላርኔት በመጫወት የሚታወቁት አርቲስት መርዓዊ ከሙዚቀኛነቱ ባለፈ በትወና መድረክ ተወዳጅነትን ማትረፍም ችሏል። መርዓዊ ስጦት ከ55 ዓመት በላይ በቆዩበት የሙዚቃ ህይወት በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነትን፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነትና እንዲሁም በኃላፊነት ወይንም ደግሞ አመራር ቦታ ላይ ለበርካታ ዓመታትም አገልግለዋል። የአምባሰሉ ንጉስ፣ የክላርኔት ንጉስ በመባል የሚታወቁት መርዓዊ ስጦት ውልደትና እድገታቸው ከወሎ አምባሰል ልዩ ስሙ ዳቃ ወረዳ ሲሆን የሙዚቃ ህይወታቸው የሚጀምረው በ1942 ዓ.ም ገና የ14 ዓመት ልጅ እያሉ ወደ አዲስ አበባ በማቅናት በማዘጋጃ ቤት በመቀጠር ነው። 6 ዓመት በማዘጋጃ ቤት ካሳለፉ በኋላ የጃንሆይ 25ኛ የብር ኢዮቤል በዓል ምክንያት በማድረግ ብሔራዊ ቲያትር የቀድሞ ቀዳማዊ ኃይለ ሥላሴ ቲያትር ቤት ሲቋቋም ከተመረጡት 13 ሙዚቀኞች መካከል አንዱ በመሆኑም መስራች ሆነዋል። በአርመናዊው አስተማሪና አለቃቸው ሙሴ ነርሲስ በምግባራቸውም ሆነ በትምህርት አቀባበላቸው የሚደነቁት አርቲስት መርዓዊ ከሙሴ ነርሲስ ህልፈተ በኋላ የሙዚቃ ክፍሉን የተረከበው ለ30 ዓመታት በኃላፊነትም አገልግለዋል። በዚህም ወቅት ለአርቲስት ምኒልክ ወስናቸው፣ ለመልካሙ ተበጀ፣ ጠለላ ከበደ፣ ፍቅርተ ደሳለኝ እንዲሁም ለሌሎች ለበርካታ አንጋፋ ድምፃውያን ግጥምና ዜማ ደርሰዋል፣ ሙዚቃም አቀናብረዋል። እነዚህም ውስጥ የምኒልክ ወስናቸው የእንጆሪ ፍሬ፣ ትዝታ ያረጅም፣ ስኳር ስኳር፣ አፈር አትንፈጊ፣ በምድረ ሱዳን ያለሹ፣ ጥቁሯ ጽጌረዳ፣ የመልካሙ ተበጀ፣ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ፣ የፍቅርተ ደሳለኝ፣ ልማት ልማት ሌሎችም ይገኙበታል። በተጨማሪም ከ200 የማያንሱ አብዮታዊ መዝሙሮችንና ለሎሬት ጸጋዬ ገብረ መድኅንና ለሌሎችም በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችንም ደርሰዋል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰሩት አርቲስት መርዓዊ ስጦት ሲሆኑ በአፄ ኃይለ ሥላሴ በዘመነ ደርግ እና በዘመነ ኢህአዴግ ጊዜ በተሰራው የህዝብ መዝሙር ላይ የጋሽ መርዓዊ ትንፋሽ ተቀርጿል። በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራውን የሰሩት መርዓዊ ስጦት መሆናቸውም ይነገራል። ጋሽ መርዓዊ በሙያቸው ኦል ብላክ ፒፕል ሚውዚክ ፌስቲቫል ጨምሮ በናይጄሪያ፣ በግብጽ፣ በሱዳን፣ በቻይና፣ በራሽያ፣ በአሜሪካና ሌሎችም ሀገራቸውን ወክለው የተሳተፉ ሲሆን በአሜሪካ ሀገርም ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰልና ትዝታ ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሴትና በሲዲም አቅርበዋል።
አንጋፋው የኪነ ጥበብ ሰው አርቲስት መርዓዊ ስጦት በሙዚቃ ስራዎቻቸው ላበረከቱት አስተዋጽኦዎች በተለያዩ ጊዜያቶች ሽልማቶችን ያገኙ ሲሆን ከጃንሆይ የማበረታቻና የመጽሐፍት ሽልማት፣ በደርግ ጊዜ በማስታወቂያ ሚኒስቴር የምስጉንነት ሰራተኛ ወርቅ ተሸላሚ፣ ዓለም አቀፋዊና ትላልቅ የዓለም መሪዎችን ጨምሮ የሳይንቲስቶችና ምሁራን የሚሸለሙትን የዓለም አቀፍ ጎልድ መርኩሪ ሽልማት እንዲሁም ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማትም ተበርክቶላቸዋል። በተጨማሪም በሰሜን አሜሪካ የኢትዮጵያውያን አርቲስቶች ማህበር የክብር ሽልማት፣ የባህልና ቱሪዝም ሚኒስቴር ባህል ማዕከል የክብር ዋንጫ ሽልማት እንዲሁም ከጠቅላይ ሚኒስትር አብይ አህመድ የክብር ሜዳሊያ ሽልማት ካገኟቸው ሽልማቶች ውስጥም የሚጠቀሱ ናቸው። ጋሽ መርዓዊ ጡረታ ወጥተውም የልብ ህመም አጋጥሟቸው የትንፋሽ መሳሪያ መጫወት እስካቆሙበት ጊዜ ድረስ ክላርኔታቸውን ይዘው በብሔራዊ ቲያትር መገኘትና ባላቸው ጊዜ ሁሉ ባለተሰጥኦ ልጆች በማደን ችሎታቸውን በማድነቅ እየመከሩ የሚያበረታቱና ምን አይነት አርቲስት መሆን እንዳለባቸው ምሳሌ በመሆን ጭምር የሚደግፉ የሙያ አባትም ጭምር መሆናቸውም ይነገርላቸዋል። የአምባሰሉ ንጉስ፣ የክላርኔት ንጉስ በመባል የሚታወቁት አንጋፋው ሙዚቀኛና የግጥምና ዜማ ደራሲ ጋሽ መርዓዊ ስጦት በተወለዱ በ89 ዓመታቸው ዛሬ ማለዳ ከዚህ ዓለም ድካምም አርፈዋል። ምንጩ ሚዲያም በእኚህ የሀገራችን እውቅ የሙዚቃ ባለሙያ ህልፈት የተሰማውን ሀዘን እየገለጸ ለቤተሰቦቻቸው፣ ለወዳጆቻቸውና አድናቂዎቻቸው ልባዊ መጽናናትን ይመኛል። በዩኬ ጥያቄያቸው ውድቅ የተደረገ 42000 ጥገኝነት ጠያቂዎች ይግባኝ እየጠየቁ ነው ተባለ። በዩናይትድ ኪንግደም ጥያቄያቸው ውድቅ የተደረጉ 42000 የሚሆኑ ጥገኝነት ጠያቂዎች ይግባኝ ለመጠየቅ እየተጠባበቁ መሆኑ ተገለጸ። አሃዙ በሁለት ዓመታት ውስጥ በ5 በእጥፍ ማደጉን ያሳወቀው የስደተኞች ካውንስል መንግስት የጥገኝነት ጥያቄ ቀውስን ከአንደኛው ተቋም ወደ ሌላ እያዘዋወረ ነው ሲሉ ተችቷል። 40,000 የሚሆኑ ስደተኞች በጥገኝነት መጠየቂያ ሆቴሎች ውስጥም እንደሚኖሩ ተገልጿል። የሀገር ውስጥ ቢሮ በበኩሉ የመጀመሪያ ውሳኔ የሚያገኙ ጥገኝነት ጠያቂዎች ቁጥር በእጥፍ መጨመሩንና ለፍርድ ቤት ሂደቶችም ተጨማሪ የገንዘብ ድጋፍ መድቤያለሁም ብሏል። መንግስት የጥገኝነት ሆቴሎችን በጊዜ ሂደት ለማስቆምና አላግባብ የሆኑ እነዚህ ወጪዎችን ለመቀነስ ቁርጠኛ መሆኑን ቃል አቀባዩም ተናግረዋል። በቀደመው የወግ አጥባቂ መንግስት አስተዳደር ፖሊሲዎች ምክንያት የበርካታ ጥገኝነት ጥያቄዎች ውድቅ እየተደረገ መሆኑን የስደተኞች ካውንስልም አስታውቋል። መንግስት ናሽናሊቲ ኤንድ ቦርደርስ የተሰኘውን ህግ ማውጣቱን ተከትሎ ከ10 አፍጋኒስታውያን ጥገኝነት ጠያቂዎች መካከል 4 ብቻ ናቸው ተቀባይነት ያገኙት። ከዚህ ቀደም ጥገኝነት የጠየቁ አፍጋኒስታንያኖች በሙሉ ተቀባይነት ያገኙ ነበር። ጥያቄያቸው ውድቅ የተደረጉበት በሙሉ ውሳኔው ይግባኝ እንደሚሉም ይጠበቃል። በአሁኑ ወቅት ጥገኝነት ጠያቂዎችን በሚያስተናግዱት ሆቴሎች ውስጥ እንዲሁም በባለፉት 2 ዓመታት በጀልባ ወደ ዩኬ የገቡት ከፍተኛውን ቁጥር የያዙ ከአፍጋኒስታን የመጡ ናቸውም ተብሏል። የስደተኞች ምክር ቤት ካውንስል ዋና ስራ አስፈጻሚ ኤንቨር ሶሎሞን የተሻለና ፍትሐዊ ውሳኔ እንዲሰጥም ጠይቀዋል። በጎ አድራጎት ድርጅቱ ይግባኝ እየተጠባበቁ ያሉትንም አሁንም ማረፊያ እንደሚያስፈልጋቸው ጠቁሞ ይህ እስካልተሻሻለ ድረስ ዋጋው እስከ 1.5 ቢሊዮን ፓውንድ ሊያደርሰው እንደሚችልም አስጠንቅቋል። የመንግስት ቃል አቀባይ በበኩላቸው ከዚህ ቀደም ከነበረው አስተዳደር የተቀበልነው የጥገኝነት ጠያቂዎች ስርዓት ተስማሚ አልነበረም። ለዚያም ነው የጥገኝነት ጥያቄን ሂደት እንደገና ለማስጀመር እንዲሁም ተከማችተው የነበሩ ጉዳዮችንም ለማቃለል አፋጣኝ እርምጃዎችን እየወሰድን ነው። ይህም ግብር ከፋዩን ከ4 ቢሊዮን ዶላር ፓውንድ በላይ የሚገመት ገንዘብ በቀጣዩ 2 ዓመታት ያድንለታልም ብለዋል። የፍትህ ሚኒስቴር አሃዙ መረጃ እንደሚያሳየው በአውሮፓውያኑ 2024 ላይ 41987 ጥገኝነት ጠያቂዎች በፍርድ ቤት መዝገብ ውስጥ ተካተው እንዳሉና ይህ ቁጥር በአውሮፓውያኑ 2023 7173 እንደነበርም ተጠቅሷል። የስደተኞች ካውንስል በበኩሉ ባለፈው ዓመት የነበረው የጥገኝነት ማመልከቻ ይግባኞች ከ2023ቱ 71 በመቶ ጭማሪ ማሳየታቸውንም ነው የተነገረው። አሜሪካ በየመን በፈጸመችው አዲስ ጥቃት 53 ሰዎች መሞታቸውን የሁቲ አማጽያን ገለጹ። የየመን ሁቲ አማጽያን አሜሪካ በፈጸመችው አዲስ ጥቃት 5 ህጻንን ጨምሮ 53 ሰዎች መሞታቸውን የገለጸው አማጺ ቡድኑ ሰኞ ማለዳ በአልጃሁፍ እና ሁዳይዳ አካባቢዎች የሚገኙ ኢላማዎች ላይ ጥቃት መፈጸሙን የገለጸ ሲሆን የአሜሪካ ማዕከላዊ ኮማንድ በበኩሉ ጥቃት መፈጸሙ እንደቀጠለ መሆኑንም ተናግረዋል። አሜሪካ የሁቲ አማጽያን በቀይ ባህር መርከቦች ላይ የሚያደርሱትን ጥቃት ለማስቆም የሚደረገው ጥረት አካል ነው ያላቸውን ወሳኝና የማያዳግም የአየር ጥቃት ከቅዳሜ ጀምሮ እየፈጸመ መሆኑንም ተናግራለች። ዋሽንግተን ከሟቾቹ መካከል አንዳንድ ቁልፍ የሁቲ አማጽያን አባላት እንደሚገኙበት የገለጸች ቢሆንም እስካሁን ድረስ ቡድኑ ይህን አላረጋገጠም። የሁቲ መሪ አብዱል ማሊክ አልሁቲ አሜሪካ በየመን ላይ የምታደርገውን ጥቃት እስከቀጠለች ድረስ ታጣቂዎቹ በቀይ ባህር ላይ በሚተላለፉ የአሜሪካ መርከቦች ላይ ጥቃት እንደሚሰነዝሩም ተናግረዋል።
የሟቾች ቁጥር ከዚህ ቀደም ከተገለጸው መጨመሩን የገለጹት የሁቲ ጤና ጥበቃ ሚኒስቴር ቃል አቀባይ አኒስ አልአስባሂ በኤክስ ገጻቸው ላይ 5 ህጻናትና 2 ሴቶችን ጨምሮ 53 ሰዎች መሞታቸውንና 98 ሰዎች መቁሰላቸውንም ገልጸዋል። እስካላቆማችሁ ድረስ ከዚህ በፊት አይታችሁ የማታውቁት የጥቃት መዓት ይዘንብባችኋልም ሲሉ ጽፈዋል። ሁቲዎች ግን የሚፈጸምባቸው ጥቃት ለፍልስጤማውያን የሚያደርጉትን ድጋፍ እንደማይቀንሰው በመግለጽ የማያወላውል ምላሽም ሰጥተዋል። የኢራን ውጭ ጉዳይ ሚኒስቴር አባስ አርጋቺ የአሜሪካ መንግስት የኢራንን የውጭ ፖሊሲ ምን መምሰል እንዳለበት የመናገር ስልጣንም መብትም የለውም ብለዋል። ለእስራኤል የዘር ማጥፋትና ሽብርተኝነት የምታደርጉት ድጋፍ አቁሙ ሲሉ እሁድ በኤክስ ገጻቸውም ላይ ጽፈዋል። ዜጎች ላይ የሚደርሰውን ግድያ ይቁምም ሲሉም አክለዋል። አማጽያን በቀይ ባህር ላይ ሲንቀሳቀሱ የነበሩ የአሜሪካ አውሮፕላን ጫኝ መርከቦችና በርካታ የአሜሪካ የጦር መርከቦች ላይ ለተፈጸሙት 2 ጥቃቶች ማስረጃ ሳይሰጡ አሜሪካ ለምትፈጽመው ጥቃት ምላሽ እርምጃ መውሰዳቸውን ገልጸዋል። ነገር ግን አንድ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል እንደገለጹት የአሜሪካ የጦር አውሮፕላኖች ዕለት 11 የሁቲ ሰው አልባ አውሮፕላኖችን መትተው መጣላቸውንና አንዳንዶችም ወደ አውሮፕላን ተሸካሚ መርከቧ አለመቅረባቸውንም ተናግረዋል። ይሁን እንጂ አሜሪካ ሁቲዎች አድርሰነዋል ስላሉት ሁለተኛው ጥቃት እስካሁን ምላሽም አልሰጠችም። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እሁድ ዕለት ተፋላሚ ወገኖች ከሁሉም ወታደራዊ እንቅስቃሴዎች እንዲያቆሙ እና ከየትኛውም ጥቃት እንዲታቀቡም ጥሪ አቅርበዋል። ትራምፕ በዩክሬን ጦርነት ማቆም ዙሪያ ከሩሲያ አቻቸው ቭላዲሚር ፑቲን ጋር እንደሚወያዩ ተናገሩ። የተኩስ አቁም ስምምነት ከተፈረመ አውሮፓና ብሪታንያ የሰላም አስከባሪ ጦር ለመላክም እየተዘጋጁ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ጦርነት ለማስቆም እየተደረገ በሚገኘው ጥረት ዙሪያ ከሩሲያ አቻቸው ቭላዲሚር ፑቲን ጋር እንደሚወያዩ ተነገረ። ሁለቱ መሪዎች ለውይይት ቀጠሮ የያዙት ወደ ሩሲያ ያቀኑት የአሜሪካ ልዑካን ፕሬዝዳንት ፑቲን ጋር ውጤታማ ውይይት ማድረጋቸውንም ከገለጸ በኋላ ነው። ትራምፕ ለጋዜጠኞች ባደረጉት ንግግር ጦርነቱን ለማስቆም እየሞከርን ነው፣ ሊሳካም ላይሳካም ይችላል፣ ነገር ግን የሚሳካበት ሰፊ እድል እንዳለ ይታየኛልም ብለዋል። ባለፈው ሳምንት በዩክሬን ተቀባይነት ያገኘውን የ30 ቀናት የተኩስ አቁም በፑቲን ዘንድ ድጋፍ እንዲኖረው ፕሬዝዳንቱም እየሞከሩ ይገኛሉ። ፑቲን በበኩላቸው በስምምነቱ ነጥቦች ላይ መሻሻል ያለባቸው ጉዳዮች እንዳሉና ለጦርነቱ መጀመር ዋነኛ መንስኤ የሆኑ የሞስኮ የደህንነት ጥያቄዎች በጊዜያዊ የተኩስ አቁም ስምምነቱ ውስጥ እንዲካተትም ጥያቄያቸውን አቅርበዋል። ከዚህ ባለፈ ዩክሬን በዘላቂነት የኔቶ አባል ሀገር እንደማትሆንና ወታደራዊ ድርጅቱ ወደ ሩሲያ ድንበሮች የሚያደርገውን መስፋፋት እንደሚያቆምም የደህንነት ዋስትና እንዲሰጣቸውም ጠይቀዋል። በሞስኮ ጉብኝት ያደረጉት የትራምፕ የብሔራዊ ደህንነት አማካሪ ስቲቭ ዊትኮፍ ሩሲያ የምትስማማበት እድል እንዳለ ገልጸው ከዛ በፊት ማለቅ ያለባቸው በርካታ ስራዎች መኖራቸውንም ተናግረዋል። አማካሪው ከኤቢሲ ኒውስ ጋር በነበራቸው ቆይታ ሩሲያ በተኩስ አቁሙ ለመስማማት በምስራቃዊ ዩክሬን የተቆጣጠረቻቸውን ግዛት ይዛ ለመቀጠል ቅድመ ሁኔታ አስቀምጣ እንደሆነም ጠይቀው ነበር። በምላሻቸውም ሰላምን ማስፈንና የ3 ዓመቱን ጦርነት ለማስቆም ቁርጠኛ ከሆነ መሬት ላይ ያሉ እውነታዎችን ለመቀበል ዝግጁ መሆን አለብን ሲሉም ድፍን ያለ መልስም ሰጥተዋል። በሌላ ቃል ምልልስ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የድርድር ሂደቱ ጠንካራ ስራ እንደሚጠይቅ ገልጸው ሁለቱም ወገኖች የሚያነሷቸው ልዩነቶች ለማጥበብ በቅድሚያ ተኩስ ማቆም ይገባቸዋል ብለዋል። ጦርነቱ በቅርቡ ሊቆም እንደሚችል እምነት እንዳላቸው የተናገሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የዩክሬን ሉዓላዊነት ለድርድር እንደማይቀርብና ሞስኮ በጦርነቱና ከጦርነቱ በፊት ከተቆጣጠሮቻቸው የዩክሬን ግዛቶች መልቀቅ እንደሚኖርባት አጽንኦት ሰጥተዋል። ይህ በእንዲህ እንዳለ ብሪታንያና የአንዳንድ የአውሮፓ ሀገራት ሞስኮና ኪየቭ የተኩስ አቁም ስምምነት ከተፈራረሙ በኋላ ስምምነቱ አለመጣሱን ለማረጋገጥ የሰላም አስከባሪ ኃይል ወደ ስፍራው ለመላክም እየተዘጋጁ ነው። በእነዚህ ሁሉ ልዩነቶች መካከል ትራምፕ በውጭ ጉዳይ ፖሊሲዎቻቸው ቅድሚያ ከሰጧቸው አጀንዳዎች መካከል ዋነኛ ጉዳይ የሆነው የዩክሬን ጦርነት ማስቆም እውን ለማድረግ ከፑቲን ጋር በነበረው ዕለት የሚደረገውን ውይይትም ተጠባቂ ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ሰሙት የወደድነው ዘገባ እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ ዘገባዎች እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ እኔ ኮዲ ተሰናበት። ሰላም በያለንበት ለሁላችን።